ጤና ይስጥልን የርዕዮት ተከታታዮች የኢትዮጵያ ሉዓላዊነትና የግዛት አንድነት ስለ ሀገራቸው ግድ የሚላቸው ዜጎች ሁሉ ቀዳሚ ጉዳይ እንደሆነ እናምናለን። የኢትዮጵያ ብሔራዊ ጥቅሞችና ህልውናዋም ጭምር ለአደጋ የተጋለጡበት ሉዓላዊነቷና ልዕልናዋ ለፈተና ከተዳረጉባቸው ጉዳዮች አንዱ የኢትዮጵያችን የባህር በር መነጠቅና በዚህም ምክንያት ከዓለም አቀፍ ገበያ መገለል ወይም መውደቅ ነው። ይህንን የባህር በር የማግኘት ተፈጥሯዊና ታሪካዊ መብት ጉዳይ እንዳለመታደል ሆኖ ኢትዮጵያውያን በጉዳዩ አብይነት ልክ እየተነጋገርንበት አይደለም። ይህ አለመነጋገር የኢትዮጵያ መንግስት አፈና ያስከተለው መሆኑ በከፊል እውነት ቢሆንም የኢትዮጵያውያንም ጉዳዩ አብቅቶለታል የማለት የተሸነፈና የተሳሳተ እሳቤም አስተዋጽኦ ማድረጉ አለ አይባልም። ታዲያ በርዕዮት የባህር በር የማግኘት መብታችንንና ተስፋችንን አስመልክቶ ግንዛቤ ይፈጠር ዘንድ ውይይት ለማድረግ እንግዳ ጋብዘናል። እንድትከታተሉን ብቻ ሳይሆን ሌሎች ይህንን እጅግ ጠቃሚ መልእክት እንዲያደምጡና እንዲከታተሉ እንድታደርጉም በፍቅርና በክብር ተጋብዛቸዋል። የዛሬ እንግዳችን ዶክተር ያዕቆብ ኃይለማርያም ናቸው። ከበዛ አስተዋጽኦቻቸው እጅግ በጥቂቱ ጠቅሳለሁ። ዶክተር ያዕቆብ ኃይለማርያም የቢዝነስና የዓለም አቀፍ ሕግ ምሁር ናቸው። በኖርፎክ ስቴት ዩኒቨርሲቲ ያገለገሉም ኢትዮጵያዊ ናቸው። የሩዋንዳን የዘር ጭፍጨፋ ለመዳኘት አስችሎ በነበረው ኢንተርናሽናል ክሪሚናል ትራይቡናል ላይም ከፍተኛ አቃቢ ሕግ ሆነው የሚያገለገሉ ኢትዮጵያዊ ልሂቅ ናቸው። ዶክተር ያዕቆብ በሀገሪቱ እስካሁን በብቸኛ ተጠቃሽነት የሚገኘውን እጅግ ዲሞክራሲያዊ የነበረውን ምርጫ በ1997 ዓ.ም ተወዳዳሪና ተመራጭ የነበሩ የቅንጅት አመራር ነበሩ። እንደ መሰሎቻቸውም በግፍ ለበርካታ ወራት የታሰሩ ናቸው። ዶክተር ያዕቆብ ኃይለማርያም አሰብ የማን ናት? የኢትዮጵያ የባህር በር ጥያቄ የተሰኘ ግሩም መጽሐፍ ጽፈው ማስነበበውናል። በጉዳዩ ላይ ያለን ግንዛቤ ከፍ እንዲልም ከፍተኛ አስተዋጽኦ አላቸው። ዛሬ የኢትዮጵያችንን የባህር በር የማግኘት መብት አስመልክቶ ውይይት እንድናደርግ ስንጋብዛቸው መልካም ፈቃዳቸው በመሆኑ በእናንተ በተወደዳችሁ አድማጮቻችንና ተከታታዮቻችን ስም ከልብ አመሰግናለሁ። እንኳን ተገናኘን፣ ደስ ብሎኛል። ዶክተር ያዕቆብ ጤና ይስጥልኝ ወንድም ቴዎድሮስ፣ እንኳን ደስ አለን። እኔም በመገናኘታችን በጣም ነው የተደሰትኩት። እዚህም የምትሰራው ስራ ከሩቅም ቢሆን በጣም እያደነቁ ነው። በእውነት ለሀገራችን ልማት፣ ዲሞክራሲ፣ እድገት ብዙ አስተዋጽኦ እንደምታደርግ ተረድቻለሁ። በጣም አመሰግናለሁ። ጥቅል በሆኑ ጥያቄዎች ልጀምርና አንድ ጽሁፍ በቅርቡ ጽፈው አንብቤ ያለው ከመጽሐፉ ባሻገር በዚህ በአሰብ ወደብ ጉዳይ በተከታታይ እንደሚጽፉ ይታወቃልና በቅርቡ በጻፉት አንድ ጽሁፍ ላይ ዶክተር አብይ አህመድን ከረዥም ጊዜ ወዲህ የኔ ጠቅላይ ሚኒስትር ልለው ችያለሁ የማለትን ነገር ማስፈሩን አይቻለሁ። ጥያቄ ምንድን ነው? አንደኛ አንድን ጠቅላይ ሚኒስትር የኔ የሚሉት መቼና ምን ሲሟላ ነው? ሁለተኛ ደግሞ ዶክተር አብይስ ላይ የተመለከቱት ምንድን ነው? እንግዲህ እኔ እስከዛሬ ድረስ የኢትዮጵያ ጠቅላይ ሚኒስትሮች ጠቅላይ ሚኒስትር ከማለት ውጭ የኔ ጠቅላይ ሚኒስትር ብዬ አላውቅም ነበር። ለመጀመሪያ ጊዜ ነው ዶክተር አብይን በዚህ አይነት ስጠራቸው። ይሄም ያሰኘኝ በጊዜው የነበሩ ጠቅላይ ሚኒስትሮች እንደ ጠቅላይ ሚኒስትርነታቸው የማምንበት ሲሆን እና ያኔ የራሴ ጠቅላይ ሚኒስትር ብያቸዋለሁ። ሆኖም ግን እስከዛሬ ድረስ ምናልባት በጠቅላይ ሚኒስትርነት የምቀበላቸውና የማምንባቸው እስካሁን ድረስ ዶክተር ቴዎድሮስ ናቸው። እርግጥ ወደ ታሪክ ከሄድን በጣም ትልቅ ጠቅላይ ሚኒስትር በታሪክ ተመዝግበው ትልቅ ለኢትዮጵያ አስተዋጽኦ ያደረጉ ክቡር ጠቅላይ ሚኒስትር አክሊሉ ሀብተወልድ ነበሩ። በእሳቸው ጊዜ ብዙም የማውቀው ነገር ስላልነበረ እንግዲህ ያኔ ብዙም ጠቅላይ ሚኒስትር ብዬ አልጠራቸውም ነበር። አሁን በህይወት ቢኖሩ ኖሮ በእርግጥ ከጠቅላይ ሚኒስትር ብዬ በጣም የማካቸው ሰው የሆነው ነበር። ምንድን ነው መስፈርቱ ማለት ነው? ምን ሲያሟሉ ነው እንደው ከዚህም በኋላ የሚመጡ ጠቅላይ ሚኒስትሮች የእርሶ ጠቅላይ ሚኒስትር መሆን እርሶ የኔ እንዲሏቸው ምን እንዲያሟሉ ያስፈልጋል? እንግዲህ እኔ የኔ ነው ለማለት የሀገራችንን የኢትዮጵያን ጥቅም የሚያስከብር ከኢትዮጵያ ጥቅም ውጭ ሌላ ነገር የማይታየው ሙሉ ህይወቱን ሙሉ ራስነቱን ለኢትዮጵያ የሰዋ ሰው ጠቅላይ ሚኒስትር ሲሆን የኔ ጠቅላይ ሚኒስትር ብዬ ጠራዋለሁ። ሆኖም ግን ሁሉም ጠቅላይ ሚኒስትር ሙሉ ለሙሉ ራሱን ለኢትዮጵያ የሰዋ ወይንም የኢትዮጵያን ጥቅም አሳልፎ የሰጡ ጠቅላይ ሚኒስትሮች ይኖራሉ። እንደዚህ አይነቶቹ ጠቅላይ ሚኒስትሮች የኔ ጠቅላይ ሚኒስትር አልላቸው። እሺ፣ እንደው ወደ ዛሬ እንግዲህ የባህር በር የማግኘት መብታችንን በተመለከተ ውይይት ለማድረግ ተገናኝተናልና ከዚያ አስቀድሞ ግን እንደው ጥቅል የሆነ መንደርደሪያ ጥያቄ የሆነን ዘንድ አንድ ኢትዮጵያዊ የሚባል መንግስት የውጭ ጉዳይ ፖሊሲውን ምን መርሆች ላይ እንዲመሰርት ሀሳብ ያቀርባሉ? ለኢትዮጵያ አዋጪ ነው የሚሉት ከጎረቤት ሀገሮችም ጋር የኢትዮጵያ ሉዓላዊነትና የግዛት አንድነትን ለማስጠበቅ ምን መርሆች ላይ ቢመሰረት ይወዳሉ ወይም ሀሳብ ያቀርባሉ? እንግዲህ መቼም ዋናው የኢትዮጵያ ጥቅም ያንን የሚመራው ሀገር ጥቅም ምንድን ነው ብሎ ያንን መከታተል ነው። ሌላውን ከጉዳይ ማግባት የለበትም። መወሰን ያለበት በኢትዮጵያ ጥቅም ነው። ምሳሌ መጥቀስ ይቻላል። አቶ መለስ ዜናዊ ለምሳሌ ሙሉ በሙሉ የኢትዮጵያ ጥቅም ይከታተሉ ነበረ ለማለት ያዳግተኛል። የሌላም ሀገር ጥቅም እያዳመሩ አንዳንዴ የኢትዮጵያ ጥቅምም አሳልፎ የሰጡበት ሁኔታ አለ እና አንድ ጠቅላይ ሚኒስትር በእውነት ጠቅላይ ሚኒስትር ሊያሰኘው የሚችለው ሙሉ በሙሉ ለሀገሩ፣ ለወገኑ፣ ለህዝቡ ሙሉ በሙሉ ተጠሪ ሲሆን
ህይወቱ ለዛ የሰዋ ህይወቱ ለዛ ለህዝብ ያበረከተ ሲሆን ሙሉ ጠቅላይ ሚኒስትር ማለት ይቻላል። እዚሁ ነጥብ ላይ እንደው ከተነሳ አይቀር አሰብ የማንነት የኢትዮጵያ ባህር በር ጥያቄ በሚል መጽሐፉ ላይ ያነሱትን አንድ ነገር ልጥቀስ፣ ከዚሁ ጋር ይገናኛልና ነው። ህወሓት የአሰብ ወደብን የኢትዮጵያ እንዲሆን ላለማድረጉ ከፖለቲካ አመራር ባሻገር ሌሎች ምክንያቶች መኖራቸውን ይጠቅሳሉ። ማብራራት ይችላሉ? ምን ከፖለቲካዊ አመራር ድክመት በተሻገረ የሚያዩቸው ምክንያቶች? እንግዲህ ከፖለቲካ አመራር በተሻገረ በጊዜው በስልጣን ላይ የነበሩት ወሰን በሚካለልበት ጊዜ የኤርትራን ጥቅም ከግንዛቤ አግብተው ነው የኢትዮጵያን ጥቅም ለኤርትራ ጥቅም አሳልፈው በመስጠት የኢትዮጵያን ጥቅም የጎዱበት ሁኔታ አለ እና ይህም ከነኝም ውስጥ በጣም ጎልቶ የሚታየው የዚህ የወደብ ጉዳይ ነው። ብዙ መንገዶች ነበሩ አሰብን ወደ ኢትዮጵያ የሚታጠፍበት። በታሪክም ሆነ በህግም አሰብ የኢትዮጵያ ሀብትና የኢትዮጵያን ጦር ሀብት ለመሆኗ ብዙ ማረጋገጫ ቢኖርም የዓለም አቀፍ ድጋፍም ቢኖርም በጊዜው የነበሩ ባለስልጣናት በተለይ አቶ መለስ ይህንን ሊከታተሉ አልፈለጉም። በአንድ ወቅት በቅንጅት ጊዜ አሜሪካን ኤምባሲ ውስጥ አንድ የምሳ ግብዣ ነበረ። በዛ ምሳ ግብዣ ላይ እኔ የተቀመጥኩት በቅንጅት ነው ወክዬ የተቀመጥኩት ከጀርመን አምባሳደር አጠገብ ነበር እና በእውነት የጀርመን አምባሳደር ኢትዮጵያ በአሰብ ላይ ጥያቄ ብታነሳ ኖሮ እንደግፍ ነበር ብለው ለራሴ ነግረውኛል። እና ዓለም አቀፉ ስሜት እንደዚያ ነበረ። ግን መቼም ባለቤቱ የጣለው ማንም ሊያነሳው አይፈልግም እና ባለቤቱ ያልጠየቀው ነገር ሌሎቹ ደፍረው እንዲህ ይሁን ብለው ሊጠይቁ አይችሉም እና በዚያ ምክንያት ያው እንግዲህ አሁን ወደብ አልባ ሆነን ኢኮኖሚያችንም ደህንነታችንም ትልቅ አደጋ ውስጥ ያለ ነው። ይሄ የኤርትራ ስበት ከየት የመጣ ይመስሎታል? እንደው የእርስዎን እይታ ፈልጌ ነው። ወደ ኤርትራ የመጎተት ወይም ከምን መነጨ ብለው ይገምታሉ? እንግዲህ መቼም የሰውን አንጎል ገብቶ መመርመር አስቸጋሪ ነው። ግን ሆኖም ግን መጀመሪያውኑ ህወሓትም ሲቋቋም አብዛኛው ትስስሩ ቅርበቱ ከኤርትራ ድርጅቶች ጋር ነበር እና ምናልባት አንድ ስሙን መጥቀስ የማልፈልግ አንድ ፕሮፌሰር የጻፉት መጽሐፍ ላይ ኤርትራ ኃይሎች ህወሓትን ባይደግፉ ኖሮ ህወሓት ኢትዮጵያ ውስጥ ስልጣን አይዝም ነበር ብለው ጽፏል። እንዲሁም ደግሞ የኢትዮጵያ ህወሓት ደግሞ ኤርትራዎችን ባይደግፍ ኖሮ ኤርትራ ልታሸንፍና ልትገንጠል አትችልም ብሎ ጽፏል። ይሄ በመጽሐፍ ውስጥ ያለ ነገር ነው እና ይህንን መደጋገፍ ያመጣው ችግር ነው። ይሄ እንግዲህ ከፖለቲካ አንጻር ምናልባት ከስልጣን ጉጉት በስተቀር ይሄ እንደ አገር ክህደት መቁጠር ይቻላል ማለት ነው። ፕሮፌሰር ተስፋጽዮን መድኃኔ በኢትዮጵያና ኤርትራ ወዳጅነት መድረክ ላይ በቅርቡ ይህንን እርስዎ የጻፉትን አሰብ የማንነት የተሰኘ መጽሐፍ ይጠቅሱና ብዙ ጠቃሚ ነጥቦች በመጽሐፉ መካተታቸውን ቢያምኑም አሰብን ግን የኢትዮጵያ ነው ማለቱን እንደ ስህተት ጠቅሰውታል፣ እንዳልተቀበሉት ይጠቅሱታል። እና ሁለት ጥያቄ ነው ያለኝ። አንደኛ አሰብ የኢትዮጵያውያን እና ኢትዮጵያዊ ነው ስንል እንደው ባጭሩ በጣም ሰፊ ክርክር ሊቀርብበት የሚችል ነገር መሆኑ እርግጥ ሆኖ ግን ለተከታታዮቻችን ግንዛቤ በሚጨር መልኩ ምን ማለታችን ነው አሰብ ኢትዮጵያዊ ነው ስንል? እንግዲህ በታሪክም ብንሄድ አሰብ የኤርትራ አካል አልነበረችም። ኤርትራ ስትመሰረት አሰብ በሩቢተኖ በሚባል ኩባንያ ስር 15 ዓመት ነበር። ከ15 ዓመት በኋላ ነው ኤርትራ ከአሰብ ጋር ግንኙነት የፈጠረችው እና ህዝቡ የአፋር ህዝብ ነው። ብዙ ጊዜ ደግሞ የአፋር ህዝብ ክቡር ቢትወደድ አሊሚራም ጨምሮ አሰብ የኢትዮጵያ መሆኑን አፋር ኢትዮጵያኖች መሆናቸውም በተደጋጋሚ ያረጋግጠዋል። እንዲያውም ቢትወደድ አሊሚራ በአንድ ወቅት አፋር የኢትዮጵያ መሆኑን እንኳንኛ ግመሎቻችን ያውቁታል፣ የኢትዮጵያ ሰንደቅ ዓላማ እንኳንኛ ግመሎቻችን እንኳን ያውቁታል ብለው ያረጋገጡበት ሁኔታ ነው። ስለዚህ አፋር የኢትዮጵያ ግዛት ነው፣ የኢትዮጵያ አካል ነው። አሰብ ደግሞ ያለው አፋር ውስጥ ነው እና ደግሞ አፋር እኮ አሰብ እኮ የተሸጠው ሱልጣን ኢብራሂም በሚባል የአፋር ባላባት ነው። ያን ሲሸጥ አጼ ምኒልክ በጊዜው አላወቁም፣ አልተገነዘቡም ነበር። ግን አጼ ምኒልክ ግዛታቸው ቀይ ባህርን እስከ ቀይ ባህር እንደነበረ ለዓለም መንግስታት በተደጋጋሚ አስተዋውቀው ነበር እና ይህንን እሳቸው ሳያውቁ በዚያን ጊዜ እንግዲህ ሙሉ ቁጥጥር የለም እንዳሁን እንደሚደረገው በኮሚኒኬሽን ችግር ምክንያት ብዙ ቁጥጥር የለም። ሳያውቁ አሰብ ተሸጠ እና አሁን እንግዲህ በህገ ወጥ በሆነ መንገድ የተያዘ ነገር ነው ማለት ነው። የአሰብ ወደብ ከተቀረው አሁን ኤርትራ ተብሎ ከሚጠራው ክፍል ቀድሞ 10 ዓመታት ቀድሞ መያዙ ወደ ኢትዮጵያ ያ ወደብ መካለል እንዲችል ህጋዊ መሰረት የሚሆነው እንዴት ነው? ይሄ የሚያሳየው እንግዲህ ከ10 ዓመት ቀደም ብሎ ሩቢተኖ ኩባንያ የገዛው ከአፋር ሱልጣን የገዛው ከኤርትራ ጋር በፍጹም ግንኙነት ስላልነበረው ነው እንጂ ያለዚያ ተቃውሞ ይነሳ ነበር እና ከአፋር ጋር ምንም ግንኙነት አልነበረውም። አሁንም ፊት እንዳልኩት ህዝቡ ኤርትራዊ አይደለም የአፋር ህዝብ ነው። ብዙም ጊዜ ደጋግመው ብለውታል እና ከአፋር ጋራ ከአሰብ ጋራ ኤርትራ ብዙ የሚያገናኘው ነገር የለም።
እዚህ ላይ እንደው ብናነሳው ጥሩ ነው ብዬ የማስበው ኢትዮጵያውያን መሀል ውይይቱ በአሁኑ ወቅት እንደሚገባ አለመኖሩን ቀደም ሲል ጠቅሻለሁ እና ብዙ ኢትዮጵያውያንን በማነጋግርበት ጊዜ እሱ ነገር አብቅቶለታል የሰው ንብረት ነው ብሎ የማለት ነገር በስፋት አስተውላለሁ። እንግዲህ እኔ ባነጋገርኳቸው ሰዎች ዘንድ ይሄ ነገር ያለቀለትና ያበቃለት ነው ወይ? ከዚህስ ጋር ሊነሱ የሚችሉ ነገሮች ምንድን ናቸው? እንደው እስኪ ይህንን ሰፋ አድርገው ቢነግሩ። እኔ በእውነት ያለቀለት ነገር ነው ብዬ አላምንም። እርግጥ ነው መሆን ያለበት ሰላማዊ በሆነ መንገድ በድርድር አሰብን ወደ ኢትዮጵያ ማጠፍ ወይንም ደግሞ ሌላ ግንኙነት መመስረት ይቻላል። ለምሳሌ አሰብ አንዱ አማራጭ የጋራ ንብረት ማድረግ አሰብ ራሱ የውስጥ አስተዳደር ኖሮት ኤርትራና ኢትዮጵያ እኩል በጋራ ሊጠቀሙበት የሚችሉበት ሁኔታ ማዘጋጀት ይቻላል እና ይሄ እንግዲህ ለሰላም ለመልካም ጉርብትና ሲባል ነው እንጂ የአሰብ ኢትዮጵያዊነትን የሚያጠራጥር ነገር ሆኖ አይደለም። ግን ለሰላምና ለመልካም ጉርብትና ብዙ አይነት ድርድሮች ብዙ አይነት ስምምነቶች ማድረግ ይቻላል። መፍትሄው ጦርነት አይደለም። ጦርነት የትም አያደርስም እና ያንን ሁለቱም መንግስታት በእውነት ይህንን በደንብ ተገንዝበው ወደዚያ ወደ ሰላሙ ወደ ድርድሩ መሄድ ያስፈልግ ይመስለኛል። ኢትዮጵያ ወደብ በማጣቷ በእያንዳንዱ ቤትና ቤተሰብ ላይ የደረሰው ጫና ምንድን ነው? ወደብ ማጣት ከድህነት ጋር ያለው ትስስር ምንድን ነው? ከድህነት ጋር ያለው ትስስር ለምሳሌ ኢትዮጵያ ድርቅ በመታት ጊዜ እህል ከውጭ ታስመጣለች በእርዳታም ይሁን በግዢ እና በአሰብ ወደብ ቢመጣ ኖሮ ለምሳሌ ዋጋው ዝቅ ሊል ይችላል። ያ የሚገባው እህል ዝቅ ሊል ይችላል። ይሄ እንግዲህ እያንዳንዱ ኢትዮጵያዊ የሚነካ ነገር ነው ለማለት ነው እና በጅቡቲ በሚመጣበት ጊዜ በጣም ከፍተኛ ቀረጥ እየተከፈለበት ነው እና ከዛ መጽሐፉም ላይ እንደጠቀስኩት በአመት ከ2 ቢሊዮን ዶላር በላይ ለወደብ አገልግሎት ለዲመራዥ ለታክስ ኢትዮጵያ ትከፍላለች እና ያንን እቃ ኢትዮጵያውያን የሚጠቀሙበት ከውጭ የሚመጣውን እቃ ያስወድደዋል ማለት ነው እና ያንን ለምሳሌ ድርቅ በመጣ ጊዜ እህል ለምሳሌ ከታክስ ነፃ ማስገባት ይቻል ነበር። በዚያን ጊዜ ዋጋው ዝቅ ይላል፣ ህዝቡ የሚበላው የሚቀምሰው ነገር ሊያገኝ ይችላል ማለት ነው እና የአሰብ ኢትዮጵያ ወደብ አልባ መሆን እያንዳንዱ ኢትዮጵያዊ ቤት ውስጥ የሚያንኳኳ ችግር ነው። አቶ መለስ ዜናዊና በዙሪያቸው ያሉት ሰዎች በተደጋጋሚ ሲሉ የሚደመጠው ወደብ ሸቀጥ ነው፣ በማንኛውም ሁኔታ ከማንኛውም ቦታ ልንገዛው የምንችል ነው ሲሉ ይደመጣል። ቀደም ሲል ከድህነት ጋር ያለውን ትስስር ስናነሳ በሀገር ደረጃስ ያለው እድገትን የመጎተት ነገር እንዴት ይታያል? ለምሳሌ በዓለም አቀፍ ደረጃ ወደብ ሳይኖራቸው የበለጸጉ ሀገራት ምን ያህል ናቸው? እንዳየሁት ከሆነ በጣም ጥቂት መሆናቸውን መጽሐፉም ላይ ጽፈዋል። ሌሎች ቦታዎችን በስፋት ተጽፎ ይታያል። አንድ ወደብ ያለውና ወደብ የሌለው ሀገር አንድ ተመሳሳይ ግብ ላይ ለመድረስ የሚፈጅባቸው ጊዜና የመሳሰሉ ነገሮች እንደውም በዓለም ደረጃ ብናሰላው የመጨረሻ ድሃ የሚባሉ ሀገሮች በሙሉ ወደብ የሌላቸው ናቸው። እርግጥ አውሮፓ ለምሳሌ አንዳንድ ወደብ የሌላቸው ሀገሮች አሉ። እነሱ ግን በስምምነት ተስማምተው መገናኛውም ኮሚኒኬሽኑም ቀላል ነው እና ለነሱ አይቸግራቸውም። ግን በዓለም ደረጃ የድሃ የሚባሉ ሀገሮች ወደብ የሌላቸው ናቸው። ከነኚህም ውስጥ አንዱ ኢትዮጵያ ነው። አሁን ቁጥሩን አላስታውስም እንጂ ወደ 45 ሀገሮች ሲኖሩ የመጨረሻ ድሃ የሚባሉት ከዚያ ውስጥ ከ40ዎቹ ገደማ ወደ አብዛኛው ወደብ የሌላቸው ናቸው። 44 ያህል ይመስለኛል የጠቀሱት መጽሐፉ ላይ። ሶስቱ ሉክሰምበርግ፣ ሌሽተንሽታይን እንደዚህ 3 የአውሮፓ ሀገሮች ተጠቅሰዋል። በቁጥርም በጣም ጥቂት ህዝብ ያላቸው ናቸው እንኳን ከኢትዮጵያ ጋር። ከዙሪያ ካሉ ኦስትሪያም አንዷ ናት። እንግዲህ ግን አውሮፓ እጅግ የተለየ ነባራዊ ሁኔታ ያለበት አህጉር ነው። ጂኦፖለቲካል ዳይናሚክሱም በጣም የተለየ ነው ከአፍሪካ። እሱም መጠቀስ ያለበት ነገር ይመስለኛል። ኢትዮጵያም ደግሞ ያለችበት ሁኔታ አለወደብ በህይወት ለመቆየት እጅግ አስቸጋሪ የሚያደርጋት ይመስለኛል። በዚሁም አጋጣሚ ለማንሳት ፈልጌ ነው። ግን አብሮ ብናነሳው ደስ የሚለኝ ዶክተር በቀይ ባህር አንድ መጽሐፉ ላይ ያሉትን ነገር ነው የምጠቅሰው ወደ ደህንነት ጉዳይ እንሻገር። በቀይ ባህር በተለይም በአሰብ ወደብ የኒውክሌር መሳሪያ ቢጠመድበትና የጠላት ጦር ቢሰፍርበት ለኢትዮጵያ ህልውና ስጋት የሚሆን ሁኔታ ቢጠነሰስበት ኢትዮጵያ ይህንን ለመከላከል ልታደርግ የምትችለው ምንም ነገር የለም ብለው ጽፈው ነበረ። አሁን ያሉት ነገር እየደረሰ ይመስላል። አሁን እየደረሰ ይመስላል። አሁን ለምሳሌ ኢራን ለኒውክሌር ቦምብ ወይንም ኒውክሌር ሪሰርች እያደረገች ኒውክሌር እያብላላች ያለች ሀገር ነች። ይሄ አሜሪካኖችን በደንብ ጠንቅቀው የሚያውቁት ነው። ኢራን ከዚህ በፊት እንደተገለጸው ኤርትራ ውስጥ ዳህላቅ ደሴት ውስጥ አንድ ቦታ ይዛለች። አንድ ሚሊተሪ ካምፕ ጦር ሰፈር ይዛለች እና ያ የጦር ሰፈር ለኢትዮጵያም ጠንቅ ነው። ለእኛ ብቻ ሳይሆን ለኢትዮጵያም ለሌላው ለእስራኤል ወይንም ደግሞ ሌሎቹ ብቻ ሳይሆን ለእኛም ጠንቅ ነው። በጣም እኮ ቅርብ ነው ያለ ነው ከኤርትራ ጋራ በጣም ርቀቱ እኮ በጣም በሰው እግር ሊሸፈን የሚችል ርቀት እኮ ነው ያለው እና አደጋው ደግሞ እዚያም ቀይ ባህር ደግሞ ብዙም እስራኤሎችም ደግሞ እና ከአረቦች ጋር ብዙ የሚፋለሙበት ነው። እዚያም ችግር ውስጥ ልንገባ እንችላለን
እና እውነትም ነፃነታችንና ህልውናችን ልናረጋግጥ የምንችለው የራሳችን የባህር በር ሲኖረን ብቻ ነው። አለዚያ በቋፍ ላይ እንደመኖር ነው የሚሆነው። ይህንን የወደብ ጥያቄ ወይም የባህር በር የማግኘት ነገር ከህልውና ጋር ያለውን ዝምድና በትንሽ ጨመር አድርገው እንዲያብራሩልን አስቤ ነው። በ1928 የጣሊያን ወረራ ሲፈጸም በነበርንበት ሁኔታ ላይ እንገኛለን ማለት ሆንም ተመልክቻለሁ መጽሐፉ ላይ። አሁን እንግዲህ ያኔ ጣሊያኖች ኢትዮጵያን በወረሩ ጊዜ አንድም ለሽንፈታችን አንድ ምክንያት የሆነው ኢትዮጵያ የገዛችው የጦር መሳሪያ በጅቡቲ በኩል እንዳያልፍ ፈረንሳዮች በመከልከላቸው ነው። ይሄ በመዝገብ ተመዝግቦ ያለ ነገር ነው እና አሁንም ቢሆን ምናልባት በአንድ ምክንያት ከአረቦች ጋር ግጭት ቢፈጠር አካባቢ ያሉት በሙሉ የአረብ ሊግ አባላት ናቸው፣ ጅቡቲም ጭምር እና ያንን አካባቢ ቢዘጉብን ምንድን ነው ዕጣ ፈንታችን? ምናልባት ወደ ኬንያ መሄድ ይቻል ይሆናል። ሞምባሳ አለ። አሁን ደግሞ ላሙ የሚባለውን ወደብ ደግሞ ኢትዮጵያ ልታለማ ነው ተብሏል። ያ ደግሞ በጣም ሩቅ ነው። በተለይ ለሰሜን ኢትዮጵያ በጣም ሩቅ ነው እና የመንገዱም አሁን እስካሁን ድረስ ተሰርቶም አላለቀም። መንገዱም አመቺ አይደለም። ስለዚህ የኢትዮጵያ ደህንነት ሁል ጊዜ በአደጋ ላይ የተንጠለጠለ ነው ማለት ነው ወደብ እስከሌለን ድረስ። በርቀት ደግሞ ስናይ በጅቡቲና በአሰብ መካከል ያለው ለአዲስ አበባ ያለው ርቀት አሰብ ወደ 200 ኪሎ ሜትር ያህል ይቀርባል ከጅቡቲ። ያ ሁሉ እንግዲህ ቀላል ርቀት አይደለም። የአንድ ቀን ጉዞ ነው ማለት ይቻላል እኮ። እውነት ነው። 910 ነው ይመስለኛል ከአዲስ አበባ ጅቡቲ ያለው ወደቡ ድረስ ያለው ርቀት። ከአሰብ አዲስ አበባ ግን 630 እንደዚህ ገደማ ነው እና ከፍተኛ ልዩነት ያለው ነው ማለት ይቻላል። ይህንን እንደው በመጽሐፉም ሰፋ ያለ ትኩረት የተሰጠውና ብዙ ጊዜ በአሁኑ ወቅት ኤርትራውያንም በስፋት የሚጠቅሱት የድንበር ኮሚሽኑን ውሳኔ ነው እና እሱን በተመለከተም ማንሳት ያለብን ይመስለኛል ከዚህ ከወደብ መብት ጋር የሚገናኝ ነገር ስላለው። ለአልጀርስ ስምምነት እንደ መነሻ የሆኑት በ1900፣ 02 እና 08 ውሎች ላይ ያኔ በአጼ ምኒልክ እና በጣሊያን መካከል የተፈረሙት ውሎች 5 ጊዜ ያህል የሞቱና የፈረሱ ውሎች በመሆናቸው ይህ የሚወልደው የአልጀርስ ስምምነት ያው ሙት ህያውን ስለማይወልድ የአልጀርሱም ውል ሙት ወይም ውድቅ ነው ይላሉ መጽሐፉ። ይህንን ሀሳብ ለተከታታዮቻችን ሊያብራሩልን ይችላሉ? አሁን እንግዲህ መቼም አንድ ነገር በህግ መመስረት አለበት። ማንኛውም ህገ ወጥ ድርጊት ምንም ጊዜ ቢሆን ድጋፍ ሊኖረው አይገባም እና የኢትዮጵያ ወደብ አጼ ምኒልክ እነኚህ ውሎች ሲፈርሙ ተገደው ነው የፈረሙት። በፈቃደኝነት አይደለም፣ ፈቅደው ወደው አይደለም የፈረሟቸው፣ ተገደው ነው እና ተገዶ ማለት ከላይ እንግሊዞች በሱዳን በኩል ነበሩ፣ ከታች ደግሞ በጅቡቲ በኩል ሌላ ደግሞ በሶማሌላንድ በኩል ደግሞ ጣሊያኖች ነበሩ፣ እንግሊዞች ነበሩ። በእነኛ ሁሉ ውስጥ በጭንቀት ውስጥ በነበሩበት ጊዜ ነው እና ደግሞ አውሮፓውያን አፍሪካን በሚቀራመቱበት ጊዜ የግዳቸው አጼ ምኒልክ ተገደው ፈርመዋል እና በመጀመሪያ ደረጃ አንድ ሰው ተገዶ ለፈረመው ውል ተጠያቂ አይሆንም። አንድ ሰው ተገዶ የፈረመው ውል ያ ውል ውድቅ ነው። ሁለተኛ ደግሞ እነኚህ ውሎች በ1947 ዓመተ ምህረት የተባበሩት መንግስታት ሽሯቸዋል፣ ውድቅ ናቸው ብለዋል። ምክንያቱም ጣሊያን አንድ ሉዓላዊ ኢትዮጵያን ወራ ምስራቅ ጣሊያን ኤምፓየር የሚል ግዛት አቋቋመች። ሁለተኛ ደግሞ እንደዚሁም ጣሊያን ራሷ ከተሸነፈች በኋላ ውሎችን ሰርዛለች። በሶስተኛ ደረጃ ደግሞ በ1952 ዓመተ ምህረት በነጋሪት ጋዜጣ በታወጀ በኢትዮጵያ ሕግ መሰረት እነኚህ ውሎች ውድቅ ናቸው ተብለው ፈርሰዋል እና በሙሉ በፈረሱና በተሻሩ ውሎች ነው የአልጀርስ ስምምነት የተመሰረተው። ይሄ ህገወጥ ነው። በህገወጥ ውል ላይ የተመሰረተ ማንኛውም ስምምነት ዋጋ አይኖረውም። ይሄ በጣም ቀላል የህግ ፕሪንሲፕል ነው። ሁለተኛው የአልጀርስ ስምምነትን ውድቅ መሆን ያስረዱበት ነጥብ በ1964 ካይሮ ላይ የተወሰነውና የአፍሪካ ከቅኝ ግዛት የወጡ ሀገራት የነበረ ድንበራቸውን ይዘው እንዲቀጥሉ የተወሰነ ውሳኔ መሰረት ማድረጉ ነው። ለኢትዮጵያና ኤርትራ ይሄ መስራት ነበረበት ወይ? እንግዲህ እኛ ኢትዮጵያውያን መቼም ቢሆን ኤርትራ ቅኝ ግዛት ነበረች ብለን አናምንም። ዓለም አቀፉ ህብረተሰብ ደግሞ ኢትዮጵያ ከኤርትራ ጋር በፌዴሬሽን በነበረችበት ጊዜ የኢትዮጵያ ቅኝ ግዛት ነበረች ብሎ የሚያምን አልነበረም። ኤርትራውያን ግን እኛ የኢትዮጵያ ቅኝ ግዛት ነን ብለው ነበር የሚያምኑትና በዛች ላይ ደግሞ ብዙ ዘመቻ ነበር በዓለም አቀፍ ደረጃ ሲያካሂዱ የነበሩት። ግን ማንኛውም ሀገር የትኛውም ሀገር ከኤርትራ በስተቀር የአረብ ሀገራት እንኳን ጨምሮ ኤርትራ የኢትዮጵያ ቅኝ ግዛት ነች ያለ ማንም የለም። ሆኖም ግን ኤርትራኖች የኢትዮጵያ ቅኝ ግዛት ካሉ እንግዲህ ውጤቱን መቀበል ያስፈልጋል። ቅኝ ግዛት እንዴት ነው ነፃ የሚወጣው? በ1964 ዓመተ ምህረት በካይሮ ስምምነት መሰረት አሁን እሱ የዓለም አቀፍ ህግ አካል ሆኗል። በዛ ስምምነት መሰረት ያንን የያዘውን ቦታ ብቻ ይዞ ነው ነፃ የሚወጣው። በህግ ፕሪንሲፕል አንድ ኡቲ ፖሲቢሊቲ ይላሉ፣ ባለህበት እርጋ ማለት ነው። እና ያንን የያዙትን ብቻ ይዘው ነው ቅኝ ግዛት
ከቅኝ ገዥነት ነፃ የሚወጡት። በዚያን ጊዜ ኤርትራ ነፃ ስትወጣ አሰብ የኤርትራ አካል አልነበረችም፣ የኢትዮጵያ አካል ነበረች። ራስ ገዝ ተብላ የኢትዮጵያ ሉዓላዊ ግዛት ነበረች። ስለዚህ ኤርትራ ነፃ ስትወጣ አሰብን ትታ ወይም አሰብ ቦታው እንዳለ ነፃ መውጣት ነበረባት። ኤርትራ የኢትዮጵያ ቅኝ ግዛት ነች ካሉ ሌላ ማምለጫ መንገድ የለም። በዛ በህጉ መሰረት ነፃ መውጣት ይኖርባቸዋል። ይህም ማለት የያዙትን ግዛት ብቻ በዚያን ጊዜ የያዙ ደግሞ ኤርትራን አሰብን አይጨምርም ነበር። ስለዚህ በዛ አይነትም ቢሆን አሰብ ወደ ኢትዮጵያ መታጠፍ ይኖርባት ነበር። ስለዚህ አንደኛ ቅኝ ግዛት አልነበረም። እንደው አማራጭ ያለው ክርክር ነው። በጣም ጠንካራ ክርክር ነው ያለው። እንደው የሚሰማና ኢትዮጵያዊ የሆነ የኢትዮጵያ ብሔራዊ ጥቅም የሚያስጠብቅ መንግስት ቢገኝ የቅኝ ግዛት አይደለም ሲጀመር። ነገር ግን የቅኝ ግዛት ነው ካሉ እንኳን በ1983 የነበረው የኤርትራ ቅርጽ አሰብን የሚያካትት ስላልነበረ አሰብን ይዞ የሚሄድ ምንም አይነት የህግ መብት አልነበራቸውም ነው እንግዲህ እንደሚገርመው። አሁን ትክክል ነው። በጣም ጥሩ በሆነ መንገድ አስቀምጠዋል ከኔ በተሻለ። መጽሐፉ ላይ ቢጠቅሱትም በኢትዮጵያውያን በኩል የነበሩትን ጠበቆች በተመለከተ መጽሐፉ ላይ የአልጀርስ ስምምነት አካሄድን በተመለከተ በጣም ጠንካራ ትችት ያቀርባሉ እና እንደገና ብናነሳው መጥፎ አይደለም ብዬ አስባለሁ። ምክንያቱም ተከታታዮቻችንን መጽሐፉንም ፈልገው እንዲያነቡ ለመገፋፋት መልእክቱም እንዲዳረስ ለማድረግ ነው። በኢትዮጵያ በኩል የነበሩት ጠበቆች በአልጀርስ ስምምነት ወቅት የኢትዮጵያ መብቶችና ብሔራዊ ጥቅሞችን የተጻረረ ተግባራት የፈጸሙት እንዴት ባለ መልኩ ነበረ? እንግዲህ መቼም አንድ ጠበቃ ስትቀጥር ለዚያ ለቀጠረው ሰው ታማኝ መሆን አለበት፣ የዚያ ጥቅም ማራመድ መሆን አለበት። እነኚህ ጠበቆች ግን አንደኛ ነገር እንደ ጠበቃም በእውነት ተገቢ በሆነ መንገድ ክርክራቸውን አላቀረቡም። ለምሳሌ ያህል የኢትዮጵያ ወደብ የመዝለቁ መብት እስከዛ አንድም ጊዜ አንስተውት አያውቁም። አንድም ጊዜ ኢትዮጵያ ወደ ባህር የመዝለቅ መብት አላት የሚል አንድም ነገር አላነሱም። ከሁሉ ደግሞ በጣም የሚገርምና እነሱ ምን አይነት ጠበቆች እንደነበሩ ገላጭ የሚያደርገው ጾረናን በተመለከተ ነው። ጾረና በክርክሩ ውስጥ ዳኞች፣ የዚህ የድንበር ኮሚሽኑ ዳኞች ጾረና የኢትዮጵያ አካል ነው፣ ወደ ኢትዮጵያ መታጠፍ አለበት ሲሉ እነኚህ ጠበቆች የለም ጾረና የኢትዮጵያ አካል አይደለም፣ ኢትዮጵያ አትፈልገውም፣ ወደ ኤርትራ መታጠፍ አለበት አሉ እና ዳኞቹ ምርጫ አልነበራቸው። እና ይሄ እንግዲህ መቼም ጠበቆች የሚያደርጉት ነገር ብቻቸውን የሚያደርጉት ነገር አይደለም። ከኢትዮጵያ መንግስት በተሰጣቸው መመሪያ መሆን አለበት፣ መሰረት መሆን አለበት። እና ያንን ጾረና የኢትዮጵያ ግዛት አይደለም ብሎ መከራከር እሱ ራሱ እኔ በህግ በኩል በእውነት ሊያስጠይቅ የሚችል በአገር ክህደት ሊያስጠይቅ የሚችል ነገር ነው። እና ይሄ እንደው ለምሳሌ ተጠቀስኩ እንጂ ብዙ ነገሮች አሉ። አሁን ፊት ያነሳናቸው ለምሳሌ እነኚህ ውሎች በህግ ውድቅ የሆኑ ናቸው። በእነኚህ ውሎች መመስረት ዳኞቹ ውሳኔ በእነኚህ ውሎች መመስረት የለባቸውም ብለው መከራከርም ነበረባቸው። እና ጠበቆቹ በእውነት ሙያዊ ተግባራቸውንም ያከበሩ አይመስለኝም። ጠረፍ ከየት ይጀምራል የሚለውንም ነጥብ ብናነሳው ጥሩ ነው። ጠረፍ ከየት ይጀምራል? አሁን እንግዲህ ጠረፍ ይላል እንጂ አሁን ለምሳሌ ጠረፍ ከየት እንደሚጀምርም የሚናገሩት ነገር የለም። ውሉ ውስጥ የኢትዮጵያ ጠረፍና የኤርትራ ጠረፍ ይላል። የትኛው ነው ጠረፉ? እንግዲህ በአጼ ምኒልክ የተፈራረሙበት 60 ኪሎ ሜትር ወደ ውስጥ ገብቶ ነው ከባህሩ። ያ ግን ደግሞ ብዙ ጊዜ ተሽሯል። ኤርትራኖች ሽረውት በኢህአደግ ጊዜ ይበልጥ ወደ ውስጥ የገቡበት ጊዜ አለ እና ጠረፍ የሚለው ራሱ ትርጉም የሚያስፈልገው ነገር ነበር እና ጠበቆቹ ይህንንም ትርጉም ሳይጠይቁ ከየት እንደሚጀምር ሳያረጋግጡ ዝም ብለው ይቀጠሉበት። ከደሴቶቹ መለካት ሲችል ከባህርና መሬት ከሚገናኝበት ቦታ ነው ብለው የኢትዮጵያን ጥቅም የሚጻረር መርሆ ተቀብለው የኤርትራን ጥያቄዎች በሙሉ ሲቀበሉ የነበረ መሆኑም ይጠቀሳል። ይሄም መነሳት ያለበት ነገር ነው። አንድ እዚህ ላይ መነሳት ያለበት ሌላው ነገር ሰብአዊ ርህራሄና ፍትህ በህጉና በውሳኔ ውስጥ አካል እንዳይሆን መስማማትስ ከምን ይመነጫል? በጣም ግርስ የሚለኝ ነገር ስለሆነ ነው ማለት ነው። አሁን እንግዲህ አንዳንድ ጊዜ ለምሳሌ ካሜሩንና ናይጄሪያ የወሰን ጭቅጭቅ በነበራቸው ጊዜ ክርክር በነበራቸው ጊዜ የህግ አማካሪ ሆኜ የተባበሩት መንግስታት ተቀጥሬ ነበር እና አንዳንዴ መብትህም የሚፈቅድልህም ቢሆን ለህዝቡ ጥቅም ሲባል ለፍትህ ሲባል መብትን የምትለቅበት ጊዜ አለ። አሁን ካሜሩን ላይ ብዙ ጊዜ እንደዚህ ያደረግንበት ጊዜ አለ። ካሜሩን ላይ 33 የናይጄሪያ መንደሮች ለካሜሩን ስናስረክብ ከግንዛቤ ያገባ ነው መስመሩ ብቻ አይደለም የህዝቡ ጥቅምም ጭምር ነው እና ህጉ ደግሞ ይፈቅድልን ነበር። የህዝቡ ጥቅም በጣም በሚጻረርበት ጊዜ ያንን ውሉን ማሻሻል ይቻላል። ለምሳሌ ችካል በሚተከልበት ጊዜ አንድ ያጋጠመን መስመር ስናሰምር አንድ ቤት ለሁለት የሚከፍለው ሆነ። የኢትዮጵያም ደግሞ እንደውም የኢትዮጵያ ከኤርትራ ጋር ወደ ባድመ አካባቢ ሲካለሉ ቤተክርስቲያንን ለሁለት ይከፍላል። ቤተክርስቲያንና መቃብርን ይለያል። ተማሪ ቤት ለሁለት ይከፍላል። ይሄ በሚሆንበት ጊዜ ባለጉዳዮቹ ተስማምተው ፍትሃዊ በሆነ መንገድ ሰብአዊ በሆነ መንገድ ማሻሻል ሊያደርጉ ይችላሉ የሚል ውል አለ
አሁን ካሜሩንና ናይጄሪያ በተፈራረሙት ውል እንዲህ አይነት አንቀጽ ነበረው። በኢትዮጵያ ግን አልነበረም። በኢትዮጵያና ኤርትራ በተፈራረሙት ውል ሰብአዊነትን፣ ፍትህን መሰረት አድርጎ ያንን ያለውን ውል መስመር ማሻሻል ይቻላል የሚል አንቀጽ የለውም። ስለዚህ 100 ሚሊዮን የሚሆን ህዝብ ወደብ አልባ መሆኑ ከፍትህ አንጻር ትክክል አይደለም ተብሎ ዳኞቹ ለኢትዮጵያ የባህር በር የመስጠት እድላቸውን የገደለ መርህ ነበር ማለት ይቻላል። አዎ ከሱም ውስጥ አንዱ እንደዚያ ነው። ለምሳሌ ያህል ሌላው ዓለም የተጠቀመበት ምሳሌ እንጠቅስ እንችላለን። ቨርሳይ ትሪቲ ላይ ለምሳሌ ፖላንድ የባህር በር አልነበራትም። ግን ፖላንድ ትልቅ ሀገር ነው፣ የባህር በር ያስፈልጋታል ተብሎ ከጀርመን የተወሰነ ኮሪዶር መተላለፊያ ተሰጣት። በአፍሪካም ደግሞ እንደዚሁ ኮንጎ ብራዛቪል እና ኮንጎ ሌኦፖልቪል ሁለቱ ኮንጎዎች ኮንጎ ብራዛቪል የባህር በር አልነበረውም እና መውጫ የተሰጠው ከኮንጎ ሌኦፖልቪል ተቀንሶ ለኮንጎ ብራዛቪል መውጫ ኮሪዶር ተሰጠው። ኢትዮጵያ ላይ ይህንን ያነሳ አይደለም። 100 ሚሊዮን ባህር መተላለፊያ ሲዘጋበት ይሄ ተገቢ ነው ብሎ ተገቢ አይደለም ብሎ የተከራከረ ኃይል አልነበረም። ግን በእውነት አሁን ያንን በደንብ ኢትዮጵያን ወክሎ የሚያቀርብ ቢኖር ነው 100 ሚሊዮን ህዝብ በእግር መንገድ ርቀት የባህር በር ይዘጋበት አይልም ነበር። ይሄ በፍጹም ኢፍትሃዊ ነው። በወቅቱ የአልጀርስ ስምምነት ገና ከመሄዱ በፊት ወይ ዓለም አቀፍ ዳኝነት በሚፈለግበት ወቅት አገልግሎቱን ለመስጠት ሀሳብ ያቀረቡበት ወይም እዚህ ውስጥ መካፈል እፈልጋለሁ ብለው ያሉበት ጊዜ ነበረ? አሁን ከዚህ በፊትም እኔ ጠቅሼዋለሁ። ካሜሩን እያለሁ በዚያን ጊዜ ካሜሩንና ናይጄሪያ በሚደራደሩበት ጊዜ የኢትዮጵያ አምባሳደር እስቲ ከካሜሩንና ከናይጄሪያ ከምታገኘው ልምምድ እስቲ እባክህ በጽሁፍ አንድ ነገር አቅርብልን አለኝ። አቀረብኩለት። አንድ ነገር ጽፌ በዛ በኩል ይደረግ የነበረውን ለምሳሌ ይሄ ፍትሃዊ በሆነ መንገድ መሄድ እንዳለበት፣ የኢትዮጵያ የባህር በር መብት መከበር እንዳለበት ጠቅሼ ጻፍኩለት። ወደ 20 ገጽ የሚሆን መግለጫ ነው የጻፍኩት። ያንን መግለጫ ለውጭ ጉዳይ ሚኒስቴር ሰጠሁ አለኝ። መጀመሪያ አሰብ የኢትዮጵያ መሆኗን በጣም አስረግጬ ነበር የጻፍኩትና እሱ መቅረብ የለበትም ለውጭ ጉዳይ ሚኒስቴር ላቀርበው አልፈልግም አለኝ። አይ እንግዲያውስ ተው ካልፈለግክ እንጂ እኔ ግማሽ ነገር ሰርቼ አልሰጥህም፣ ይህንን ብትፈልግ ተቀብለህ ይዘህ ሂድ ብዬው ሰጠሁት እና ለውጭ ጉዳይ ሚኒስቴር እንደቀረበ እርግጠኛ ነኝ። ምክንያቱም ያኔ በቅንጅት ጊዜ በክርክሩ ወቅት ከእኔ ጋር የሚከራከሩ የነበሩት አቶ ስዩም የውጭ ጉዳይ ሚኒስትሩ ነበሩ። ከነሱ ውስጥ አንዱ ከተከራካሪዎቹ አንዱ የውጭ ጉዳይ ሚኒስትሩ አቶ ስዩም ነበሩ። አቶ ስዩምን እንደዚህ አይነት ሜሞ ጽፌ ሰጥቼ ነበር እና ደርሰዋል ወይ አልኳቸው። አሁን ደርሰዋል እናመሰግናለን ብለን እኮ ምስጋና ልከን ነበር አልደረሰህም ወይ አሉኝ። አይ አልደረሰኝም አልኳቸው እና በእርግጥ ከዚህ በደንብ መግለጫ ሰጥቻቸዋለሁ። የዛ የነበረው ተሞክሮ አሰብንም ማጠቃለል እንዳለበት ማሳሰቢያ ሰጥቻቸዋለሁ። በጦርነቱም ወቅት ለአቶ መለስ ዜናዊ ደብዳቤ ጽፌያለሁ። ግልጽ ደብዳቤ የሚል ኢትዮጵያ አሰብን በምን አይነት ህጋዊ በሆነ መንገድ እንዴት ልታገኝ እንደምትችል ሀሳቦችን ሰንዝሬያለሁ። እኔ ብቻ አይደለሁም። በእውነትን በጠቅላላው በአሰብን ያህል ኢትዮጵያዊ ጉዳይ የተጻፈበት ኢትዮጵያዊ ጉዳይ የለም። ብዙ ኢትዮጵያውያን ያኔ በጦርነቱ ጊዜ ጦርነቱ አልቆ መቼም ወደ ድርድር መሄድ የማይቀር ነገር ስለሆነ ብዙ ኢትዮጵያውያን በዚህ ጉዳይ ላይ ጽፈዋል። እኔም ደግሞ ለአቶ መለስ ዜናዊ ግልጽ ደብዳቤ ብዬ ያንን ደብዳቤ ጽፌላቸዋለሁ። በምን አይነት መከራከር እንደሚቻል፣ በምን አይነት አሰብ ወደ ኢትዮጵያ መታጠፍ ህግን ተልስሶ በምን አይነት ወደ ኢትዮጵያ መታጠፍ እንደሚቻል የሚያሳስብ የሚገልጽ ደብዳቤ ጽፌላቸው ነበረ። ያው እንግዲህ እንደሚጠበቀው መልስ አላገኘሁም። በዓለም አቀፍ ፍርድ ቤት ፊት ነገሩን እንደማቅረብ በጣም ሰፋ ያለ የህግ መርሆዎችንና ህጎችን ሊያካትት የሚችል አካልን እንደመምረጥ የግልግል ዳኝነቱን በዛ መልኩ መምረጥ ምክንያቱ ይገባውታል ወይ? ነገሩ እንደው በቃ በቶሎ በጥድፊያ ተጣንፎ እንዲያልቅ ነው የፈለጉት። ተናግረዋል እኮ እነሱ። እርግጥ ነው ብዙ የወሰን ክርክሮች ወደ ዓለም አቀፍ ፍርድ ቤት ነው የሚቀርቡት። የግልግል ዳኞች የሚያቀርቡት ጉዳዩ በጣም አስቸኳይ ሲሆን ብቻ ነው። ብዙ ምሳሌዎች አሉ። የኢትዮጵያ ጉዳይ ወደ ግልግል ዳኛ የሚሄድበት ምንም ምክንያት አልነበረም። ተኩስ አቁም ተደንግጓል፣ ጦርነቱ ቆሟል። ምንም የሚያስቸኩል ነገር አልነበረም። ኢትዮጵያ ግን ያቀረበችው ለነኚህ ለግል ዳኞች ተጠያቂነት የሌለባቸው ለማንም ተጠያቂ ያልሆኑ በገንዘብ የተቀጠሩ ዳኞች ጋር ነው የቀረበው። ሌላው ዓለም ግን አሁን ለምሳሌ ሴኔጋል፣ ካሜሩንና አሜሪካ፣ ናይጄሪያ ለምሳሌ ጉዳዩ ወደ ዓለም አቀፍ ፍርድ ቤት ሄዶ ከዚያ ነው እልባት አግኝቶ ማስፈጸሙ ላይ ነው እኛ ተሳታፊ ነበር ነው። ኢትዮጵያ ግን ወደ ዓለም አቀፉ ፍርድ ቤት ከመሄድ ፈንታ ወደ ግል ዳኞች ሄዳ ጉዳዩ በጣም በአጭር ጊዜ ውስጥ ዓመት ባልሞላ ጊዜ ውስጥ ነው ያለቀው። የዶሮ ሽያጭ እንኳን ክርክር
ከዓመት በላይ ይፈጃል ኢትዮጵያ ውስጥ ፍርድ ቤት። ግን ይሄ ግን አጣድፈው ከዓመት ባነሰ ጊዜ ውስጥ ነው ጉዳዩ የተጠናቀቀው። የካሜሩንና የናይጄሪያ ጉዳይ ወደ 15 ዓመት ነው የፈጀው። ከ15 ዓመት በኋላ እልባት አገኘም። ባካሲ የተባለው ዋናው ጥያቄ ውስጥ የነበረው ወደ ካሜሩን ታጠፈ። እዚህ ላይ እንደው የድንበር ኮሚሽኑ በአሁኑ ወቅት የህግ ህይወት እንዳይኖረው የኢትዮጵያ መንግስት ቢፈልግ መንገዶች አሉት ወይ? ውሉን ውድቅ ማድረግ ቢፈልግ አሁን እንግዲህ እንደምናየው ከሆነ አቶ መለስ ዜናዊ አንድ በመርህ ደረጃ የሚል እኔ በጣም ግራ የሚገባኝ አይነት አመለካከት ነበራቸው በተደጋጋሚ የሚጠቅሱት እና አሁን ያለው የኢትዮጵያዊ መንግስት በአሁኑ ወቅት አሁን ያለው የኢትዮጵያ መንግስት ማለት ዶክተር አብይ አህመድ የሚመሩት የድንበር ኮሚሽኑን ውሳኔ ውድቅ ማድረግ ቢፈልግ የህግ መሰረቶች አሉት ወይ? የህግ መሰረቶች አሉት። ምክንያቱም ኢትዮጵያና ኤርትራ ሲስማሙ ውል ሲፈራረሙ ውሉ በወሰኑ በወረቀት ላይ ዲሊኒየት ይሉታል በእንግሊዝኛ በወረቀት ላይ ይተለማል። ከወረቀት በኋላ ደግሞ በወሰኖቹ ላይ ችካል መትከል ያስፈልጋል ይላል። ይሄ የውሉ አካል ነው። አንደኛ ዲሊኒየት ማድረግ፣ ሁለተኛ ያ ዲሊኒዬሽን በወረቀት ማካል ካለቀ በኋላ ችካል መትከል የድንበር ኮሚሽኑ ግዴታ ነው እና ያንን በወረቀት ላይ መካለል ከተደረገ በኋላ ችካል መትከሉ ላይ ኤርትራ ፈቃደኛ አልሆነችም። ችካል ይተክሉ የነበሩ የድንበር ኮሚሽኑ ስራቸውን ጥለው ወጡ። ምክንያቱም የሰላም አስከባሪ ኃይል በዚህ ጊዜው የነበረው የሰላም አስከባሪ ኃይል አቶ ኢሳያስ ከሀገር አባረሩት። ከዚያም ተከትሎ እንግዲህ ለደህንነታቸው ስለሰጉ ነው መሰለኝ የድንበር ኮሚሽኑ ችካል ሳይተክል ግዴታውን ሳያጠናቀቅ ጥሎ ወጣ። አሁን እንግዲህ ጉዳዩ አለቀ ማለት አይቻልም። የድንበር ኮሚሽኑ ስራው አለቀ የሚባለው በወረቀት ላይ ብቻ አካሎ ሳይሆን ችካል ከተከለ በኋላ የትኛው ክልል የማን ነው የሚለውን ከተረጋገጠ በኋላ ችካል መትከሉ በጣም አስፈላጊ ነው። በወረቀት ላይ ለምሳሌ ተማሪ ቤት ሊከፍል ይችላል። ፊት እንዳልኩት የዚህ በወረቀት ላይ ያለው በኢትዮጵያና በኤርትራ መካከል ያለው ተማሪ ቤት ለሁለት ይከፍላል። ቤተክርስቲያንና መቃብርን ይለያል እና ችካል በሚተከልበት ጊዜ ነው ይሄን ማወቅ የሚቻለው። እና ያን ችካል ሲተከል በስምምነት ሁለቱ ሀገሮች በስምምነት በመደራደር ያንን ችካል ይተክላሉ። ያ ተማሪ ቤቱ ወደ አንዱ ይታጠፋል፣ ቤተክርስቲያኑ ወደ ሌላው ሊታጠፍ ይችላል። ካሜሩን እንደዛ ነው ያደረግነው። ሆኖም ግን በኢትዮጵያና በኤርትራ መካከል የነበረው የጠላትነት ስሜት ለእንዲህ አይነት ድርድር አመቺ አልነበረም። በኢትዮጵያና በኤርትራ መካከል በነበረው ኮሚሽን ድንበር ኮሚሽኑ አባል የነበረ ሰው ካሜሩን መጥቶ ከኛ ጋር ይሰራ ነበር፣ ከኔ ጋር ይሰራ ነበር እና ሲነግረኝ እነኚህ ሁለቱም ሰዎች እንደ ምስማር ጠጣር ነገሮች ናቸው፣ ከነሱ ጋር ተደራድሮ ወደ ግብ መድረስ አይቻልም ብሎ ሲያወግዛቸው ሰምቼዋለሁ። በዛ ላይ ደግሞ ኤርትራ ውሉን የጣሰችባቸው ተደጋጋሚ ድርጊቶች አሉ በኤርትራ በኩል እና ይህንን የውል መጣስ ተመርኩዞ የኢትዮጵያ መንግስት ይህንን የድንበር ኮሚሽን ውሳኔ እንዳልተደረገ እንዲቆጠር ማድረግ ይችላል ብለን ማሰብ እንችላለን ማለት ነው። አሁን እንችላለን። እንግዲህ መቼም ዋናው ያው ውሉን መከተል ያስፈልጋል። ከውሉ ውጭ ምንም ነገር ማድረግ አይቻልም እና ውሉን በተደጋጋሚ የተጣሰበት ጊዜ አለ እና ውሉ ሲጣስ ያው እንግዲህ ዋናው ድርድሩ ፈረሰ ማለት ነው እና አሁንም ቢሆን ኤርትራና ኢትዮጵያ እንደገና መደራደር አለባቸው። ዋናው ነገር ወደ ጦርነት እንዳያመሩ በሁለቱ መካከል በወንድማማች ህዝብ መካከል ጦርነት አስፈላጊ አይደለም። ምንም ነገር በድርድር በስምምነት መጠናቀቅ ይችላል በጎ ፈቃድ እስካለ ድረስ። በኢትዮጵያ የባህር በር የማግኘት መብት ላይ ትክክለኛና ግልጽ አቋም ያለው መንግስት ሲመጣ የባህር በር የማግኘት ተስፋችን ምን ያህል ነው ይላሉ? ምን ልናደርግ እንችላለን? እኔ በእውነት ብዙ ተስፋ አለ ባይ ነኝ። ምክንያቱም እንግዲህ ሰጥቶ የመቀበል ጉዳይ ነው። የኢትዮጵያ ባህር ኤርትራ ያለው ወይንም ደግሞ አሰብን በምትጠቀምበት ጊዜ ኤርትራ ደግሞ የምትጠቀመው ነገር አለ። ኢትዮጵያ ሰፊ ገበያ ነች፣ ትልቅ ሪሶርስ ያላት ሀገር ነች እና በኤርትራም በዚህ ላይ ልትሳተፍ ትችላለች። ስምምነት ካለ ኢትዮጵያ አሰብን ከያዘች ወይንም የወሰን መደራደር ሊደረግ ይችላል። ምናልባት ለኤርትራ መሬት ቆርሶ ወደ መስጠት ይቻል ይሆናል። የእርሻ መሬት ያስፈልጋቸዋል። ይህም እንግዲህ የአሰብ ባለቤትነት ሽሮ አይደለም፣ ለመልካም ጉርብትና ለሰላም ሲባል የሚደረግ ነገር ነው እና የወሰን ማሸጋሸግ ሊደረግ ይችላል። ወይንም ደግሞ ኤርትራ በኢትዮጵያ ውስጥ በሰፊው ገበያ ተጠቃሚ ልትሆን ትችላለች፣ ሰፊ ኢንቨስትመንት ልታደርግ ትችላለች እና እንደ ኢትዮጵያውያን ሁሉንም አይነት ነገር ድምፅ ከመስጠትና በምርጫ ከመሳተፍ ውጭ ሁሉ ነገር ተሳታፊ እንድትሆን ማድረግ ይቻላል። ይሄ ለኤርትራ በእውነት ትልቅ ጥቅም ነው እንጂ ኤርትራኖቹ ይሄ የተገነዘቡት አይመስልም ብዙም ጊዜ፣ ግን በጣም ትልቅ ጥቅም ያለው ነው። እኔ ራሴ የደረስኩበት ሁኔታ ነው። በአፄ ኃይለ ሥላሴ ጊዜ ኢትዮጵያ ውስጥ ህዝቡን በብሔር ብትከፋፍለው፣ በሀብት ደረጃ በብሔር ብትከፋፍለው
አንደኛ ኤርትራውያን ነበሩ። ብዙ ፋብሪካዎች ነበሯቸው። ጋራዥ የተባለ በሙሉ ኤርትራዊ ነበረ እና ደግሞ በእውነት ለኤርትራውያን ከፍተኛ ፍቅር ነበር እና ይህንን መሪዎቹ መገንዘብ አለባቸው። በአንድ ወቅት እንደውም አቶ ኃይለማርያም ያለው አስታውሳለሁ፣ ኤርትራና ኢትዮጵያ በአንድ ህዝብ በሁለት ሀገር ውስጥ ያለ ነው። አንድ ህዝብ ሁለት ሀገር ነው የተባለው እውነት ነው። አንድ ህዝብ ነው፣ እውነት አንድ ህዝብ ነው እና ኤርትራኖች በእውነት ወደፊት መጻኢ ዕድላቸው ከኢትዮጵያ ጋር ነው እንጂ ከሌሎቹ ጋር አይደለም። መጻኢ ዕድላቸው ከኢትዮጵያ ጋር ነው የተሳሰረው። ስንቶቻችንን የኤርትራ ደም ያለን? ከነሱስ በኩል ስንቱ ነው ኢትዮጵያዊ ደም ያለው? እንደውም እኔ ራሴ ዘርማን ዘሬ ከዚህ ከአከደ ጉዛ መጣ ነው የሚባለው፣ ከጉራ ከሚባል ቦታ እንደዛ ነው የሚባለው እና እንደዚህ የተሳሰረ ህዝብ ነው ለማለት ነው። የኢትዮጵያ የባህር በር ባላገኘችበት ሁኔታ ኤርትራ ራሷን ችላ ሰላማዊ አገር ሆና የመቀጠል ተስፋ አላት ወይ? እንግዲህ እሱ መቼም የኤርትራኖች ጉዳይ ነው። መቼም ሰላማዊ ሆነው እንዲኖሩ እንፈልጋለን እና እርዱን ቢሉን በእውነት በጣም እንረዳን ነበረ። ግን አሁን በተያያዘው መልኩ በጣም አደገኛ አደጋ ውስጥ ነው ያለችው እኔ እንደሚታየኝ ኤርትራ። ምክንያቱም ወጣት ኤርትራዊ በሙሉ ወጥቷል ከሀገር። አስመራ ውስጥ ወጣት አይታይም ነው የተባለው። ኢትዮጵያ ውስጥ ወሰን ብቻ ወደ 700,000 የሚጠጉ ኤርትራኖች በስደተኝነት ነው ያሉት። አዲስ አበባም ውስጥ ከመሀል ከተማም ውስጥ ብዙ ኤርትራውያን አሉ። ግን ምንም ጊዜ ቢሆን የውጭ የባዕድነት መልክ ተገልጾላቸው አይታወቅም። እንደ ኢትዮጵያን ነው የሚቆጠሩት እና እነሱም ከህዝቡ ጋር ተስማምተው ነው የሚኖሩት። በእውነት ይሄ መሪዎቹ ያመጡት በሽታ ነው እንጂ በህዝቡ መካከል ምንም አይነት ልዩነት የለም። ቅርብ ጊዜ ኤርትራኖች ለምሳሌ ከኢትዮጵያ አግባብ ባልሆነ መልኩ ህገወጥ በሆነ መልኩ ከኢትዮጵያ በሚባረሩበት ጊዜ ብዙ ኢትዮጵያውያን ኤርትራዎችን እየደበቁ ነበር። መደበቅ ሳይችሉ ደግሞ እየሸኙ እያለቀሱ እስከ ባቡር ጣቢያ እስከ አውቶቡስ ጣቢያ እየሸኙ ስንቅ እያስታጠቁ ነው የላኳቸው። እንዲህ አይነት ስሜት ነው ያለው የኢትዮጵያ ህዝብ ለኤርትራ ህዝብ፣ ከፍተኛ ፍቅር ነው ያለው። ይሄ እንደው ካነሱት አይቀር ከኤርትራውያን ከኢትዮጵያ የመባረር ነገር ከዛ በፊት ኢትዮጵያውያን የወርቅ ጥርሳቸው እየተነቀለ ከኤርትራ መባረራቸው ከግምት አግብቶ መታሰብ ያለበት ነገር አይደለም ወይ የሚሉ ተከራካሪዎች አሉ። ኤርትራውያን ንብረታቸውን ተገፈው ለዘመናት የለፉባቸውን ንብረቶች ተነጥቀው በተለያዩ የኢትዮጵያ ከተሞች ላይ የሚያድሩበት ቤታቸው በላስቲክ ሲጠለሉ የደረሰላቸው አልነበረም። ለዛ እንደተሰጠ ምላሽ የሚመለከቱት አሉ። እሱ ስህተት ነው ወይ? አዎ ልክ ነው፣ ተደርጓል። በጣም አሰቃቂ በሆነ መንገድ ነው ኢትዮጵያውያን የተባረሩት ከኤርትራ። ተባረሩም ደግሞ አሁን እንዳልከው በተለይ ኮተቤ አካባቢ ለዘመናት በወረቀት ድንኳን ውስጥ ሰፍረው ኖረዋል። እንግዲህ ይሄ ሆኗል እና በቀል አስፈላጊ አይደለም። እኔ እንደሚታየኝ በቀል አስፈላጊ አይደለም። ጊዜው የጦርነት ጊዜ ነበር። እርግጥ ኤርትራኖች ይሄን ማድረግ አልነበረባቸውም። ትልቅ ስህተት ነው። አሁንም በእውነት ወደፊትም ይቅርታ መጠየቅ ይኖርባቸዋል። ግን መበቀል ተገቢ አይደለም። ይሄ ወንድማማች የሆነ ህዝብ ነው። ይቅር መባባል እንጂ መበቀል አይገባም ነበረ። መባረር አይገባቸውም ነበር። አንድ ሰው ቢሳሳት ሌላውም ደግሞ መሳሳት የለበትም። እኛ ደግሞ ወንድሞቻችን ናችሁ መባረር የለባችሁም ብለን ስሜታችን በምንገልጽበት ጊዜ ትልቅነታችን ነው የሚያሳየው እና በእውነት በዚህ እንደውም ልንኳበት ይገባል ባይ ነኝ። እንደ መጨረሻ ጥያቄ ዶክተር ያዕቆብ አሁን ጠቅላይ ሚኒስትር አብይ አህመድን በወደብና በባህር በር ጉዳይ ምክር ቢጠይቁ የሚነግሩት ምንድን ነው? በአደባባይ ሊነገሩ የሚችሉትን ብቻ ቢያነሱልኝ ደስ ይለኛል። እንግዲህ መቼም ብዙም በድርድር የሚወሰን ነገር በቅድሚያ ይሄ ይሆናል ማለት አስቸጋሪ ነው። ግን በሀሳብ ማቅረብ ይቻላል። የሚያቀርቡት ኤርትራኖች በመጀመሪያ ደረጃ ከመጀመሪያው ጀምሮ አንድ ውል መፈራረም አለባቸው። ምንም ጊዜ ቢሆን በጦርነት ላለመፈላለግ። ከዚያ በኋላ ድርድር ይጀመር። ድርድሩ በብዙ አይነት ሊካሄድ ይችላል። ለምሳሌ ከኤርትራ በጎንደር በኩል ለምሳሌ መሬት ቆርሶ በመስጠት ኤርትራኖች ደግሞ አሰብን በመልቀቅ ማድረግ ይቻላል። ይሄ በስምምነት ከተደረገ። ሁለተኛ ደግሞ ፊት እንዳልኩት ጆይንት ሶቨሬንቲ ወይንም በጣምራ ሉዓላዊነት ሊይዙት ይችላሉ። ብዙ ምሳሌዎች አሉ። እንዲህ አይነት ምሳሌዎች አንድ ከተማ ሁለት መንግስታት የሚይዙባቸው ብዙ ምሳሌዎች አሉ እና አሰብ ሁለቱም የኢትዮጵያም የኤርትራ ሉዓላዊ ግዛት ሆነው አሰብ የራሱን ራስ ገዝ ሆኖ ራሱን የሚያስተዳድር ድርጅት ኖሮት በዛ አይነት በሰላም መኖር ይቻላል። ይሄ እንደውም ጥሩ አማራጭ ነው። ምክንያቱም ሁለቱንም ሀገሮች ሊያቀራርብ ይችላል። ሌላው እንግዲህ መቼም ያው የምኞት ጉዳይ ነው። ምናልባት በፌዴሬሽን በኮንፌዴሬሽን እንደገና ቢገናኙ ቢተሳሰሩ የወደብ ችግር ተፈታ ማለት ነው። ለጦርነት ምንም ምክንያት ሊሆን አይችልም ማለት ነው። ሆኖም ግን ኢትዮጵያ በእግር መንገድ ርቀት ከባህር በር ተዘቶባት ከኤርትራ ጋራ በሰላም ትኖራለች ማለት በጣም አስቸጋሪ ነው። በእውነት ሰላም መኖር አለበት። መጀመሪያውኑ ብያለሁ፣ በፍጹም በጦርነት ላለመፈላለግ መስማማት አለባቸው። ሆኖም ግን በጣም ከባድ ነገር ነው የሚሆነው ለመጪው ትውልድም ቢሆን እና ለመጪውም ትውልድም ይሄ ቁስል እያመረቀዘ የሚኖር ይሆናል እንጂ የሚዘነጋ ነገር አይሆንም ምንም ጊዜ ቢሆን። ስለዚህ ጠቅላይ ሚኒስትሩ ምንም ነገር ሲያስቡ
ሄዶ ኢትዮጵያ የባህር በር እንዲኖራት የሚያደርግ መፍትሄ ማምጣትን የፖሊሲያቸው የመሰረት ድንጋይ ማድረግ አለባቸው ማለት ነው። ልክ ነው። ምክንያቱም የኢኮኖሚ ነገር ብቻ አይደለም፣ የህልውናም ጥያቄ ነው፣ የሰላም ጥያቄ ነው እና እነኚህ ሁለት ሀገሮች በሰላም ሊኖሩ የሚችሉት እኩልነት፣ ፍትህ ሲኖር ነው። ኢትዮጵያ በአሁኑ ጊዜ በዓለም ትልቋ ወደብ አልባ ሀገር የምትባል ኢትዮጵያ ነች። ለባህር ርቀት ደግሞ በጣም አነስተኛው ርቀት የኢትዮጵያ ነው እና በእንዲህ አይነት ሁኔታ በሰላም መኖር በጣም አስቸጋሪ ይሆናል እና ለወደፊቱም ለትውልድ ተያይዞ የሚወርድ ችግር ይሆናል እና መፈታት ያለበት ነገር ነው። በሰላም በወንድማማችነት መፈታት ያለበት ነገር ነው። ደግሞ በእውነት ለዘለቄታው ለሁለቱም ጥቅም ነው። ለሁለቱም ከፍተኛ ጥቅም የሚሰጥ ነው። በጣም አመሰግናለሁ ዶክተር ያዕቆብ ኃይለማርያም ከተወደደ ጊዜው የባህር በርን አስመልክቶ እና የኢትዮጵያ ውጭ ጉዳይ ፖሊሲን በሚመለከት ሀሳብ ሊሰጡን ስለፈቀዱ በርዕዮት ተከታታዮች ስም ከልብ አመሰግናለሁ። ሌሎች ጉዳዮች ሲኖሩም እንዲሁ እንግዲህ ጎራ ማለታችን አይቀርም፣ ያኔም እንደሚተባበሩን ተስፋ እናደርጋለን። እሺ፣ በጣም እግዚአብሔር ይስጥልን። በእውነት ለምታደርጉት ጥረት ለህዝቡ ግንዛቤ ለመስጠት እውቀት ለማስጨበጥ የምታደርጉት ጥረት በጣም እያደነቅኩ በጣም አመሰግናለሁ።